እናትሽን ሂጂና ፈልጊ። ሁሉም ነገር በአንቺ ምክንያት ነው የሚበላሽብኝ። አሁን ምን አባሽ ፈልገሽ ነው የመጣሽው? ሳቤላ የዲና ግልምጫ ስለቻትኝ። እናቴ ናፈቀችኝ። እናቴ ማርዳ አትመጣም ወይ? ቆይ ግን እናቴ ማርዳ አትወደኝም ልዩ ብላም ጠይቃታለች። ልዩም እያለቀሰች እናትሽ በጣም ነው የምትወድሽ እና ታዲያ ለምንድን ነው የማታገኘኝ? ለምንስ ነው የማትመጣው ብላም ጠይቃለች። ወይንስ እናቴ ማርዳ ሞታለች የለችም ወይ ብላም ስጠይቃትኝ ልዩም በንባ እያለቀሰች ይኸውልሽ እናትሽ አለች እኔ ወስድሻለሁ ብላም ትላለች። የት ናት ያለችው? እሺ ያለችበትን ካወቅሽ ውሰጂኝ። እኔ ዲናም በየቀኑ መቀያየሯ በጣም አስጠልቶኛል። አሁንስ እዚህ ቤት መኖር በጣም ነው ስልችት ያለኝ በማለት በጣም አዝናና ተክዛ ትነግራታለች። ዲና በየጊዜው የምትቀያየርባትኝ አንድ ጊዜ ልጄ እያለች ስታባብላትኝ፣ ምክንያቱም ደግሞ ለአብርሃም ተናግራ የፈለግኩትን ነገር ታሳጣኛለች በማለት ስለዚህ በዚህ ምክንያት ነበረ ሳቤላን አመነጫጭቃ ስልክሽ ይጠራል እናቴ ብላም ስትጠራት ነበረ። በዛም ምክንያት እናቴ አትበኝ እኔ እናትሽ አይደለሁም እናቴን እዛ ፈልጊ ብላ ስልኩን መንጥቃ ዘወር በይልኛውን እዚህ አይንሽ ማየት አልፈልግም ስትላትም ሳቤላም ክላሷ ገብታ በሩን ዘግታ ማልቀስ ጀመረች። ቆይ ግን እኔ ምንድነው የማደርገው? ለምንስ ነው እንደዚህ የምትቀያየረው? ዲና ቆይ ለምን እንደዚህ ትቀያየራለች ብላም ታዝናለች። ዲናም ደግሞ ይህን ነገር ለአባቷ ከተናገረች ደግሞ ለእኔ በጣም ከባድ ነው። ስለዚህ አሁኑኑ ይቅርታ ልጠይቃትኝ ነገሮችን እስከማስተካከል ድረስ ግዴታዬ ነው ብላ ዲናም ታስብና የኔ ልጅ በጣም ይቅርታ አድርጊልኝ፣ በሩን ክፈችው እባክሽን፣ እኔ ስለተናደርኩ ነው የተናገርኩሽ፣ እናም እባክሽን ይቅርታም ብላም ትላታለች። ይህን ስትላት ሳቤላ ምንም ነገር አላለችም። ቀጥ ብላ ነበር በሩን የከፈተችላትኝ። እናም ስለተናደርኩ ነው በተናገርኩሽ ይቅርታ አድርጊልኝ እንዳትቀየሚ ልጄ ብላም ታባብላታለች። ስታባብላት ሳቤላም ደግሞ ደስ ይላታል። ሳቤላ ዲና በምታባብልበት ሰዓት ደስ ይላታል። እሷ ደግሞ በምትናገራት ሰዓት በጣም ይከፋታል። በዛ ላይ ደግሞ አሁን ልዩን ግዴታ እናቴን ካላሳይሽ ብላም አስገዳታለች። ልዩ ደግሞ ወስዳ ያስታወቀቻትኝ አክስቴ ብላ፣ ነገር ግን ደግሞ የራሷን እናት ማርዳን ነበረ። ነገር ግን አሁን ላይ ማርዳ እውነቱን ትወቅ ልጄ ብላም ስታስብ ይህ ደግሞ ለእሷ ከባድ እንደሆነና ቀጥላ አብራት እንደማትኖር ስለማታቅና ነገ ጠዋት እኔን በምታጣበት ሰዓት እሷ መሰቀቅ የለባትም ልጄ፣ ስለዚህ ይህ መሆን የለበትም ብላም ትወስናለች። አሁን ላይ ልዩ በጣም ተጨናንቃለች። ግዴታ ቦታውን የምታውቂ ከሆነ ለምንድን ነው እናቴን ወስደሽ የማታገናኝ ብላ ሳቤላም በጣም ታስገድዳታለች። ይህን በምታስገድድበት ሰዓት ግን ደግሞ ምንም አይነት መልስ የላትም ነበር። ግን ደግሞ አንድ ቀን አስታውቅሻለሁ እሷው ራሷ አንቺንም ሆነ አብርሃምን ፈልጋ ትመጣለች ብላም ትላለች። ይህንን ካለችም በኋላ እነሱም ላይ ባርኮንና እንዲሁም አብርሃም አንድ ላይ በመሆን ቤቱን ለመሸጥ ለተለያዩ ሰዎች በተናገረበት ሰዓት አብርሃም ደግሞ በየዋህነቱና እንዲሁም ደግሞ ለእኔ ያስባል ብሎ በሚያስብበት ባርኮንን ብዙ ሰዎችን አናገር ብሎታል። ባርኮን ግን ደግሞ ሙሉ ለሙሉ የራሱ ሀብት ለማድረግ ነበር ያሰበው። እናም አሁን ላይ ግን ነገሮች ሁሉ አልሳካለት ብለዋል። እሱ እንደፈለገው ሊሆንለት አልቻለም። ምክንያቱም ደግሞ አብርሃም ከባርኮን ውጭ ደግሞ በጣም ለብዙ ሰዎች ቤቱ እንደሚሸጥና አሻሽጡልኝ ብሎም ስለተናገረ፣ ስለዚህ በሌላ ሰው ከተሸጠ ባርኮን 5 ሳንቲም እንደማያገኝ ያውቃል። እናም ወይኔ በጣም ተበላው ማለት ነው። ይህ ሁሉም ለዚህ ሁሉ ሰው ከተናገረ እኮ ይህ ጅዝባ እኮ በቃ ከጨዋታ ውጭ አደረገ ማለት ነው። ምክንያቱም ደግሞ ይህ ሁሉ ሰው ካሻሻጠ እኔ 5 ሳንቲም አላገኝም። ወይኔ አንድ ነገር ይህ ሁሉ ጊዜ ሚስቴ ለዚህ ጅዝባ ሰጥቼ ወይኔ ተበላው እያለም በጣም እያዘነ ቆይ ግን እንዴት እንደዚህ ይሆናል እያለም ይናደዳል። አብርሃምን ቤቱ ተሽጦ ቶሎ ብሎ ሳቤላ ታክማ እንድትድን ብቻ ነው የሚፈልገው። ነገር ግን ደግሞ ቤቱ እንዳይሸጥ እንዳይለወጥ እያደረጉበትም ይገኛሉ። ይህንን ያደረገችው ሰሎሜን
አርዳነት ሰሎሜን ቤት እንደምትፈልግና መግዛት እንደምትፈልግም ለተለያዩ ሰዎች ስትናገረች፣ ስለዚህ ይህ ቤት ይሸጣል ብለውም የአብርሃም ቤት አሳይቷታል። አብርሃምና እሷ የሚታወቁም አልመሰላቸውም ነበረ። ይህን ስታይ እሷን በጣም ታዝንና የት ቤትማ እንደዚህ መጫወቻ ሲሆን ማየት አልፈልግም ትልና እሺ ለማንኛውም ቤቱን የምገዛው ሰው እየመጣው ነው ብላም ለአብርሃም ትደውልለታለች። አብርሃምም አላወቀም ነበር። ነገር ግን ደግሞ ያሉበትን ቦታ በዚህን አካባቢ ነይ ብሎም ይነግራታል። እሷም በዛም ተስማምታ ትመጣለች። ስትመጣ ግን ሲያት በጣም ነበር የደነገጠው። አብርሃምም ሆነ ባርኮን በጣም ደነገጡ። ባርኮን ቆይት ሴትዮ ምንድነው ችግሯ? በቀደም ከቤት የመጣችው ነች አይደል መታ እየተሳደበችው ቆይ ምን እየተካሄደ ነው ብሎ በጣም ይናደዳል። እንዲሁም አብርሃም ቆይ ሰሎሜን ግን ለምን አታይኝም ይላታል። ይህ ቤት የራሴ የቤተሰቦቼ ቤት ነው፣ ስለዚህ እንዲሸጠው በፍጹም አልፈቅድልም ትለዋለች። አይብልሽ አንቺ አይመለከትሽም፣ ይህ ቤት የአንቺ ሳይሆን የኔ የሳቤላና እንዲሁም የሚስቴ ቤት ነው፣ ስለዚህ መሸጥ መለወጥ መብቴ ነው ብሎም ይላታል። እኔ ቆሜ እየሄድኩኝ በፍጹም ይህን ቤት ሊሸጠው አትችልም፣ እንደዚህማ በእህቴ ገንዘብ ማስትፈጭበት እኮ አላይህም አላይም ብላም ትለዋለች። ይህን በምትናገርበት ሰዓት አብርሃምን በጣም ስለተናደደ አንቺ ልጅ ግን ብታየኝ ይሻላል ብሎም ጥሏት ሄዳል። ማርኮና እንሂድ ብሎም ማርኮንም እንደዚህ እያየ ጥላት አብረው ይሄዳሉ። ማርኮን አሁን ላይ በጣም ብዙ ነገርም እየተበላሸባቸው ቢሆንም ግን ደግሞ አሁንም ቢሆን ነገሮችን ሁሉ ቀድሞ ከአብርሃም ከሸጠም በኋላ ለራሱ ለማድረግ ስምጥ ይላል። ነገር ግን ይህንን ነገር ደግሞ ዲናም አሁን ላይ ትዕግስቷ እያለቀ ነው። ምንም አይነት ነገር አብርሃም ትኩረት እየሰጣትም አይደለም። የበፊት ያለው እንክብካቤና እንዲሁም ደግሞ የሚያስብላት ብዙ ነገር የሚያደርግላት አሁን ላይ ሙሉ በሙሉ ጠፍቶ ልጁን ራሱን መንከባከብ ጀምሯል። በዚህ ምክንያት ደግሞ ቲና በጣም ትናደዳለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው አመሰግነው። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ውድ ፋሚሊዎች ዛሬ ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እናመሰግናለን። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በዛሬው ዕለት ምን ተፈጠረ? ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። ልዩም አሁን ላይ ከሙልጭ ጋር ስለተጣላች በጣም ተናዳለች። ሙልጭን እንዲህ በቀላሉ ማጣት አትፈልግም። እንዲሁም ዶክተር ርብቃ ፍቅረኛዋን ብር ይዘሌና በማለት እንዲሁም ደግሞ አባቷ 150 ሺህ ብር እንደሚፈልግና ያን 150 ሺህ ብር አውጥቶ እንዲያመጣላትም ትጠይቀዋለች። ይህን ነገር ደግሞ ፍቅረኛዋ ደብቋት ያለውና እንዲሁም ደግሞ 5 ሳንቲም የሌለው ምን እንደሚሰጣት